ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች። በአሁኑ ወቅት ዓለምን እንደ እሳት እየለበለበ የሚገኘው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና ኢራን የምትወስዳቸው አጸፋዊ እርምጃዎችን በተመለከተ እየወጡ ያሉ ተከታታይ ዘገባዎች አሉ። የተወሰኑትን በዚህ ቪዲዮ አጋራችኋለሁ። አብራችሁን ቆዩ። አሜሪካ ወታደሮቿን በኢራን ደሴትና ሆርሙዝ ወሽመጥ የማሰማራት ሐሳብ እንዳላት ተነገረ። በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስ ምዕራፍ ሊሸጋገር ይችላል የሚል ስጋት የገባው የፕሬዝዳንት ትራምፕ አስተዳደር በሺዎች የሚቆጠሩ ወታደሮችን በማሰማራት ዘመቻውን ለማጠናከር እያሰበ መሆኑን ሮይተርስ ዘግቧል። ፕሬዝዳንቱ ኢራን ወደ ውጭ ከምትልከው የነዳጅ ምርት 90% በሚያልፍበት የሻርግ ደሴት ላይ እግረኛ ሰራዊትን ለማስፈር እያሰቡ መሆናቸውን ምንጮቹ ተናግረዋል። በሌላ ዜና ኢራን የነዳጅ ማምረቻዎችን ኢላማ እያደረጉ ያሉ ጥቃቶችን እየፈጸመች ትገኛለች። በባህረ ሰላጤው የሚካሄደው ጦርነት ሶስተኛ ሳምንቱ ሊደፍን በተቃረበበት ጊዜ ተፋላሚዎቹ ወገኖች የነዳጅ ምርት ማዕከላትን ኢላማ እያደረጉ ነው። ጦርነቱ ሲጀመር በሆርሙዝ ወሽመጥ የሚተላለፉ ነዳጅ ጫኝ መርከቦች አደጋ ላይ ይወድቃሉ የሚል ስጋት የነበራቸው ሲሆን በዚህም ሳቢያ በሺዎች የሚቆጠሩ መርከቦች ወደ አካባቢው ለመንቀሳቀስ ሳይችሉ ቀርተዋል። የዓለም 20% የነዳጅ ምርት በሚተላለፍበት የሆርሙዝ ወሽመጥ ላይ በተፈጠረው መስተጓጎል የነዳጅ ዋጋ ከፍተኛ ጭማሪ እያሳየ ነው። አሁን ደግሞ ከፍተኛ ነዳጅ በሚመረትባቸው የፋርስ ባህረ ሰላጤ ሀገራት የነዳጅ ማምረቻዎች ላይ አሜሪካ፣ እስራኤል እና ኢራን ጥቃት መፈጸም በመጀመራቸው ዓለምን ስጋት ላይ ጥለዋል። በሌላ ዜና አሜሪካ በኢራን ነዳጅ ላይ የጣረችውን ማዕቀብ ለማንሳት እያሰበች መሆኑ ተገልጿል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት አሜሪካ የነዳጅ ዋጋን ለማረጋጋት በኢራን ነዳጅ ላይ የጣለችውን ማዕቀብ ልታነሳ እንደምትችል ተናገሩ። ባለስልጣኑ ለፎክስ ቢዝነስ በሰጡት ቃለ ምልልስ ይህ እርምጃ በመርከብ ላይ ተጭኖ ያለ 140 ሚሊዮን በርሜል ነዳጅን ተጠቃሚ ሊያደርግ እንደሚችል ተናግረዋል። የዓለም ሕዝብ በቀን 100 ሚሊዮን በርሜል ነዳጅ ይጠቀማል ተብሎ ይገመታል። ቤንሰንት የነዳጅ ዘይት አቅርቦትን ለማሻሻል በሩሲያ ነዳጅ ላይ የተጣለውን ማዕቀብ ለማንሳት እንዲሁም ከመጠባበቂያ ክምችት 172 ሚሊዮን በርሜል ለዓለም ገበያ ለመልቀቅ በመፍትሄነት መቀመጣቸውን ተናግረዋል። ቤሰንት ቀደም ሲል ጦርነት እየተካሄደ ቢሆንም አሜሪካ የኢራን ነዳጅ ጫኝ መርከቦች እንዲያልፉ እንደምትፈቅድ ተናግረው ነበር። ይህ የአሜሪካ እርምጃ በዓለም የነዳጅ ዋጋ ላይ ምን ያህል ተጽዕኖ እንደሚኖረው ግልጽ አይደለም። ቤሰንት አሜሪካ ይህ እርምጃዋ ጠላቷን በገንዘብ ይደግፋል የሚል ስጋት የላትም ወይ ተብለው ሲጠየቁ አሜሪካ በሚቀጥሉት 10 እና 14 ቀናት የነዳጅ ዋጋን በመቀነስ የኢራንን ነዳጅ ከኢራን በተቃራኒ እንዲቆም ታደርጋለች ብለዋል። በተያያዘ ዜና የዩኬ መከላከያ ሚኒስትር ኢራን በባህረ ሰላጤው የኢነርጂ ተቋማት ላይ የፈጸመችው ጥቃት ግጭቱን የበለጠ የሚያባብስ ነው አሉ። የንግግራቸው ዩኬን ወደ ጦርነቱ ያስገባል ወይስ አያስገባም የሚለውን ጥያቄ ውስጥ አስገብቶታል። ኢራን በአካባቢው የሚገኙ የነዳጅ ማምረቻ ጣቢያዎችን ካጠቃች በኋላ ብሪታንያ ለባህረ ሰላጤው ሀገራት የመከላከያ ድጋፏን እያጠናከረች ነው ሲሉ የመከላከያ ሚኒስትሩ ጆን ሂሌይ ተናግረዋል። ቴህራን ሌሊቱን የፈጸመችው ጥቃት ቀጠናውን የበለጠ ለማወክ የሚያሰጋና ግጭቱን የበለጠ የሚያባብስ እንደሆነ ጨምረው ተናግረዋል። እዚህ በኑሮ ውድነትና በነዳጅ ዋጋ ላይ ያለውን ተጽዕኖ ማየት እንችላለን። ስለዚህ ወሽመጡን እንደገና ለመክፈት በሚደረገው ጥረት ውስጥ መሳተፍ ከሚፈልጉ ሌሎች ብዙ ሀገራት ጋር የምንችለውን ሁሉ ማድረግ አስፈላጊ ነው ሲል ሂሌይ ለፔንሲልቫኒያ የዜና ወኪል ተናግረዋል። በዓለም የነዳጅ ዋጋ ላይ ያለውን ጫና ለመቀነስ በጣም ጥሩ መንገድ ግጭቱን ማርገብና ማቆም እንደሆነ ጨምረው ተናግረዋል። ምዕራባውያን የሆርሙዝ ወሽመጥን ለመጠበቅ ፈቃደኝነታቸውን መግለጻቸው ከዚሁ የጦርነት ዜና ጋር በተያያዘ የሚነገር ነው። ዩናይትድ ኪንግደም እና 5 ሀገራት በሆርሙዝ የባህር ወሽመጥ ላይ የሚደረግ የነዳጅ መርከቦች ጉዞን ደህንነት ለመጠበቅ ተገቢ ጥረቶችን ለማድረግ ዝግጁ መሆናቸውን ገልጸዋል። ዩናይትድ ኪንግደም እና አጋሮቿ በጋራ ባወጡት መግለጫ ኢራን በሲቪል መሰረተ ልማቶች ላይ የምታደርገውን ጥቃት አውግዘዋል። በተጨማሪም በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ መርከቦች ላይ የምትፈጥረውን ስጋት እንድታቆም ጥሪ አቅርበዋል። በባህር ላይ የመቅዘፍ ነፃነት የዓለም አቀፍ ሕግ መሰረታዊ መርህ ነው ሲሉ የዩኬ፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የኔዘርላንድስ እና የጃፓን መሪዎች በጋራ ባወጡት መግለጫ ላይ ጠቅሰዋል። የኢራን ድርጊት ውጤት በሁሉም የዓለም ክፍሎች በተለይም በጣም ተጋላጭ የሆኑት እንዲሰማቸው ያደርጋል።
ቡድኑ በተጨማሪም የዓለም 20 በመቶ ነዳጅ መተላለፊያ በሆነው የባህር ወሽመጥ ላይ ደህንነቱ እንዲጠበቅ ለማድረግ ተገቢ ጥረቶችን ለማድረግ ዝግጅቱን ገልጿል። አገራቱ አክለውም በዝግጅት እቅድ ላይ የተሳተፉ አገራት ያላቸውን ቁርጠኝነት በደስታ እንቀበላለን ብለዋል። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም አቀፍ የነዳጅና ጋዝ ዋጋ ጭማሪ አሳይቷል። በእስራኤልና በአሜሪካ ለሚፈጸምባት ጥቃት አጸፋ ኢራን በመካከለኛው ምስራቅ የሚገኙ የነዳጅ መሠረተ ልማቶች ላይ ጥቃት እየፈጸመች ነው። ይህንንም ተከትሎ ዋና ዋና ሀገራት በኢራን ላይ የሚካሄደው ጦርነት ያስከተለውን ተጽዕኖ ለመግታት በሚል ለድንገተኛ ጊዜ ካስቀመጡት ክምችታቸው ከፍተኛ መጠን ያለው ነዳጅ ለመልቀቅ ተስማምተዋል። ቀደም ሲል የአሜሪካው ፕሬዝዳንት በሆርሙዝ ሰርጥ ላይ የሚደረግ ጉዞን ለመጠበቅ አገራት የባህር ኃይላቸውን እንዲያዋጡ ጥሪ አቅርበው ነበር። በመጨረሻም የአሜሪካ መከላከያ ሚኒስትር በኢራን ላይ እየተካሄደ ስላለው ጦርነት ያሉት ነገር አለ። የአሜሪካው መከላከያ ሚኒስትር ፒት ሄግሴት ከሀገሪቱ ጠቅላይ ኤታማዦር ሹም ጀነራል ዳን ኬይን ጋር በመሆን አገራቸው በኢራን ላይ ከእስራኤል ጋር በመሆን እያካሄደች ስላለው ጦርነት መግለጫ ሰጥተዋል። በመግለጫው ላይ የተነሱት ዋና ዋና ነጥቦች እነዚህ ናቸው። አንደኛ፣ የአሜሪካ መከላከያ ሚኒስትር አገሪቱ በጦርነቱ ላይ በእቅዷና በኢላማዋ ላይ መሆኗን ተናግረዋል። ነገር ግን ጦርነቱ መቼ ሊያበቃ እንደሚችል የጊዜ ገደብ ሳያስቀምጡ ቀርተዋል። ግልጽ ለመሆን በማለትም ቁርጥ ያለ የጊዜ ገደብ ማስቀመጥ አንፈልግም ብለዋል። ሁለተኛ፣ አሜሪካ በቴህራን ላይ እያካሄደች ያለው ጦርነት ዓላማዎችም ዳግመኛ ሲናገሩ ሚሳኤሎቿንና የባህር ኃይሏን ማውደም እንዲሁም ኢራን ዳግም የኒኩለር ጦር መሳሪያ አለማግኘቷን ማረጋገጥ መሆናቸውን ጠቅሰዋል። ሶስተኛ፣ አሜሪካ እስከ ዛሬ ድረስ 7000 የኢራን ኢላማዎችን አጥቅታለች ያሉ ሲሆን ምን እንደምናጠቃና ለምን እንደምናጠቃ ግልጽ ነው ብለዋል። በሌላም መንገድ ጠቅላይ ኤታማዦር ሹም ጀነራል ዳን ኬይን ለጋዜጠኞች የአሜሪካ ጦር በኢራን አየር ክልል ምስራቃዊ አካባቢ ዘልቆ በመግባትና ኤኤች-64 አፓቺ ሄሊኮፕተሮችን በመጠቀም አጥፍቶ ጠፊ ድሮኖችን የማደንና የማውደም ሥራ እየሰራ መሆኑን ገልጸዋል። እንዲሁም ኬይን አክለውም ኢራን ወደዚህ ጦርነት የገባችው በርካታ ጦር መሳሪያዎችን ታጥቃ ነው ካሉ በኋላ አሜሪካ የምትፈጽማቸው ጥቃቶች በተቻለ መጠን ተከታታይና ጫን ያለ የሆኑት ለዚያ ነው ሲሉ ገልጸዋል። በተጨማሪም ኢራን አሁንም የተወሰነ ወታደራዊ አቅም እንዳላት ሳይሸሽጉ ተናግረዋል። በስተመጨረሻም ሄግሴት ፔንታጎን በኢራን ለሚካሄደው ጦርነት የ200 ቢሊዮን ተጨማሪ በጀት ኮንግረሱ እንዲያጸድቅለት ስለመጠየቁ ሲናገሩ ሊጨምር ይችላል ካሉ በኋላ መጥፎ ሰዎችን ለመግደል ገንዘብ ይጠይቃል ብለዋል። አብራችሁኝ ስለቆያችሁ አመሰግናችኋለሁ። በሚቀጥለው ቪዲዮ እንገናኛለን። ቸር ያሰማን።